ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ የሌላ ክለብ ደጋፊ ሆናችሁ ደግሞ ስለ አርሰናል መስማት እፈልጋለሁ የምትሉ ከሆነ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰባችን መሆን ትችላላችሁ ማለት ነው ላይክ ያደረጋችሁ ጀምሩ ተመልሰናል እንግዲህ ከ16ኛ ሳምንት የፕሪሚየር ሊግ መርሃ ግብር በኋላ እጅግ በጣም ዘግይቼ ነግራችኋለሁ ለምን እንደዘገየው ኤኒዌይስ ከመቅረት አርፍዶ መምጣትም የተሻለ ነው በሚለው እንግዲህ ዛሬ እጅግ በጣም አርፍጄ መጥቻለሁ ማለት ነው ይህም የሆነው ኤኒዌይስ ኳስ ልመለከት ሄድኩኝ ከጓደኛዬ ጋር እና ከመጀመሪያው ልክ ላይን አፑ ሲወጣ እጅግ በጣም ደስተኛ አልነበርኩም እንዴ የታለ ሮቴሽኑ እንዴት ሚካኤል አርቴታ ስትሮንግ ቲም ይዞ ይገባል ለወልቨርሃምፕተን እንዴት ስትሮንግ ቲም ይዞ ይገባል ቀጣይ አዌ ጨዋታ ጉዲሰን ፓርክ ላይ ኤቨርተን አስተናግዶ ይጫወታል ለዛ ለምን እነ ዙቢሜንዲ አላሳረፋቸውም ባይዘዌ ከብዙ የአርሰናል ደጋፊዎች ጋር በዚህ ሐሳብ ተስማምተን ነበር ከብዙ የአርሰናል ደጋፊዎች ኤኒዌይስ ከአንድ ጓደኛዬ ጋር ሄደን እሱም ደስተኛ አልነበረም በላይናፑ ሮቴሽን መመልከት ይፈልግ ነበር ከዛ በኋላ ግን ምን ዲሳይድ አደረግን ኦሬዲ ይሄ ቲም አምስትም ቢያስቆጥር እኛ ለመመልከት ሄድነው 5 ጎል ስለነበር 5 ግብም ቢያስቆጥር ሰለብሬት አናረግም ምክንያቱም ከበቂ በላይ ነው ቲሙ ከበቂ በላይ ነው ወልቨርሃምፕተንን የጎል ዝናብ የትላንትና ቪዲዮ ተምብልኔል ታይትሉንም ከተመለከታችሁ የጎል ዝናብ እንመለከታለን ነው ኤኒዌይስ ጨዋታው ተጀመረ ወልቨርሃምፕተን ሙሉ ተጫዋቾቻቸውን በዲፕ ብሎክ ባስዋን ፓርክ አደረጉ ኦኬ ስበሩታውን ይሄን የመከላከል ስትራቴጂያችንን ሰብራችሁ ግብ አስቆጥሩ በአርሰናል በኩል ፈርስት ሃፍ የተመለከትኩት ፐርፎርማንስ እጅግ በጣም ኦል ኢንክሉድድ the worst performance ever ብየዋለሁ ሙሉ ለሙሉ ፐርፎርማንሱን ካየን የትላንትናውን ጨዋታ ማለት ነው ፈርስት ሃፍ ደግሞ the worst ነበርን አንድም ሹቶን ታርጌት ማድረግ አልቻልንም በተደጋጋሚ ጊዜ ቻንስ ለመፍጠር ይሞከራል ኳሶች ክሮስ ይደረጋሉ ከሴት ፒስ የሚገርም ኳስ ማርቲኔሊ አግኝቶ ነበር ፍሪ አይ ዶንት ኖ እንዴት እሱን ኳስ እንደሳተው ማርቲኔሊ እጅግ በጣም መጥፎ ፐርፎርማንስ ቻምፒዮንስ ሊግ ላይ ያን የመሰለ ፐርፎርማንስ ያሳየን ሰው ኤኒዌይስ ማርቲኔሊ ቻምፒዮንስ ሊግ ፉትቦል ይመቸዋል ዊኖዛት ሌላኛው የአሰላለፉ ላይ የነበረኝ ችግር ራሱ ማርቲኔሊ ለእንደዛ አይነት ጨዋታ አይሆንም ዲፕ ብሎክ ለሚጫወት ክለብ ትሮሳርድ ነው ትክክለኛው ሰው ምክንያቱም ድሪብል አድርጎ ቀና ብሎ ሰው ማየት የሚችላል ማርቲኔሊ ስፔስ ላሉት ጨዋታዎች ተጋጣሚ ሊያጠቃ ሲወጣ በካውንተር አታክ ለማጥቃት ስፔስ የሚገኝባቸው ጨዋታዎች ላይ ማርቲኔሊ ኢፌክቲቭ የሚሆነው ቻምፒዮንስ ሊግ ላይ ታችሁታል ቻምፒዮንስ ሊግ ኤኒ ተጋጣሚ ስንሄድ ያገራቸው ስትሮንግ ቲም ነን ብለው ስለሚያስቡ በዲፕ ብሎክ ለመከላከል አይመጡም ቻንሳቸውን ለመሞከር ይሄዳሉ ምክንያቱም ነጥብ ብቻ ሰብስባቸው አይደለም ጥሎ ማለፍ አለ አሁን ነጥብ መሰብሰብ ይኖራል አይኖ አርሊ ስቴጅ ላይ በኋላ ግን ጥሎ ማለፍ ነው ስለዚህ you have to score ሙሉ ለሙሉ ዲፌንድ አድርገህ ወጣለው ማለት ብዙም አልተለመደም የቻምፒዮንስ ሊግ ፉትቦል ላይ ኤኒዌይስ በጣም ደካማ ፐርፎርማንስ አርሰናል ሲያገባ ሰለብሬት አላደርግም ያልኩት ልጅ በቋጠሮ ላበላቡንኩ ስጠብቅ ፋይናሊ ሳካ ባይዘዌ ትላንትናው ጨዋታ ማን ኦፍ ዘ ማች መሆን የቻለው ቡካዮ ሳካ ነበረ ምን አይነት ልጅ ነው በግሉ የሆነ ነገር ለመፍጠር ይሞክራል እጅግ በጣም የሚገርም ልጅ ያቺ ዲሊቨሪዋ ሆን ብሎ አስቦ ለማግባት እንዳልሞከረ እናስብ ነገር ግን እንደዛ አይነት ኳሶች ሲጣሉ
አንግል ገጭቶ ራሱ ላይ በረኛው ባያገባው ምናልባትም ሰከንድ ቦል ሰሟን ሊያስቆጠረው የሚችልበት ቻንስ የሚፈጠር ነበረ። ኤንዌይስ ቡካዮ ሳካ ክሮስ አደረገው፣ አንግል ገጭታ የበረኛውን እጅ ነክታ ጎል። አርሰናል 1-0 ያ ኢቭን ናው እንደ እብድ ሰለብሬት አደረግኩኝ፣ ቃሌን አፈረስኩኝ። ምክንያቱም ኢሞሽናል ነበርኩኝ። 70 ምናምን ደቂቃ ሙሉ ኢሞሽናል በቃ እንዴ ነጥብ ልንጥል ነው የሚመጣብኝ። ምንድነው የማንቸስተር ዩናይትድ ጩኸት ከኋላዬ ሲንሾካሾኩብኝ። በዚህ በኩል የሲቲ ደጋፊ፣ የቶትናም ደጋፊ ቦትን ልታረጉት ነው፣ አሯሯጭ ናችሁ፣ ሚዜ ናችሁ። ያ ጎል ተቆጠረ። ሰለብሬት እንደ ምን ልበላችሁ ቃሌ ታጠፈ። የሚገርም ሰለብሬት ተደረገ። ገሷት። ከዛ በኋላ አርሰናል ያገባል በቃ ይደጋግመዋል ብዬ ጠበቅኩኝ። አሁንም በአርሰናል በኩል የምመለከተው ትላንትና እጅግ በጣም ነበር የሚያበሳጨው። ሆም ላይ ከወልቨርሃምፕተን እንደዚህ ስትራግል እናድርግ። ምክንያቱም ባሱን ፓርክ አድርገውታል። በቃ ሙሉ ተጫዋቾቻቸውን ፔናልቲ ቦክስ ውስጥ ጠቅጥቀዋቸዋል። 3 ፔሶች አይገኙም። ያ ካገባን በኋላስ ለምን ተመልሰን ፕሬሸር እንደጋበዝን ራሳችን ላይ አይ ዶንት ኖ። የሚካኤል አርቴታ ስህተት ይሁን ምን ይሁን አይ ዶንት ኖ። ማን እንደዛ አድርጉ የጨዋታው ታክቲክ ምን አይመስለኝም፣ የሱ አይመስለኝም። ነገር ግን ዴክላን ራይስ ሜዳው ላይ አለ፣ ኦዴጋርድ አለ ሜዳው ላይ። ማን ነው ፕረስ የሚያደርገው? ጄሱስ አለ፣ ሜሪኖ አለ። ማንም ፕረስ ማድረግ አልፈለገም። አቻነት ጎሏን ከማስቆጠራቸው በፊት ከ10 በላይ ተቀባብለውታል ኳሱን። ፓስ የኛ ተጫዋቾች ጀስት ኤሪያ ነው ማርክ ያደረጉት። ማንም ፕረስ አድርጎ ኳሱን ለማስጣል በጀብደኝነት ሄደ የለም። ወደ መስመር ወጣች ኳሷ፣ ክሮስ ተደረገች። 88ኛው ደቂቃ ላይ አቻ ተጎነጨን። እየተጎነጨን አይስዌር ቱ ጋዲያ እጅግ ኦ ማይ ጋድ በጣም ተሳቀቄ ያየሁት ኳስ። 16ኛ ሳምንት ሮቴሽን መመልከት እፈልጋለሁ ያልኩት ኢዚ መርሃ ግብር 5 ጎሎች መመልከት እፈልጋለሁ ያልኩት መርሃ ግብር እንደ ቻምፒዮንስ ሊግ ፋይናል እንዲህ ብዬ ነጥብ ብንጥል ኖሮ አስቡት ከወልቨርሃምፕተን። ያ ባይዘው አርሰናል ብቻ አይደለም ስትራግል ያደረገው፣ ቪላም ተጨናንቆ 1-0 ኢቭን ጎል ተሽሮባቸው ምናምን 1-0 በሆነ ውጤት ነው ያሸነፈው። ግን ያ ማለት ደግሞ አርሰናል ያሳዩት ፐርፎርማንስን ለመከላከል አይደለም። we were shit። በጣም የወረደ ፐርፎርማንስን ያሳየ ነው። ሚካኤል አርቴታ የአንድ ሳምንት ዕድሜ ያለ use it as a motivation። ኤኒዌይስ ነጥብ ብንጥል ኖሮ ዛሬ ደግሞ የሚጫወቱት ለሲቲ ትልቅ መነሳሻ ነበር ምንሰጣቸው። ኤኒዌይስ ድጋሚ ኳስ ከዊንግ በኩል አሻማ ሄሱስ ነበሩ ላይ መሰለኝ። እግዚአብሔርን ነው መላችሁ ያን ያህል ተጨናንቄ ነበር። በቃ ጎሉ ተቆጠረ፣ አበድኩኝ፣ እየጠጣን ነበረ። በቃ ለየለት። ለዛም ነው ዛሬ አርፍጄ ከና ሃንጎቨሬ ይህን ቪዲዮ እየሰራው ያለሁት። ኢዚው ጨዋታ 5 ጎል የጎል ዝናብ እመለከትበታለሁ ያልኩት ጨዋታ የቻምፒዮንስ ሊግ ፋይናል ጨዋታ ሆነ። ቻምፒዮንስ ሊግ ፋይናል ሄሱስ ነበር ያገባኝ መሰለኝ። ዛሬ ጧት እኮ ነው ማየው ኦን ጎል እንደሆነ። ኤኒዌይስ በሁለት ኦን ጎሎች አርሰናል 3 ነጥቡን ያዘ። ኢምፖርታንት ነገሩ 3 ነጥቡ ነው። አይኖ ጥሩ አልነበርንም። ያ ኢምፖርታንቷ ግን 3 ነጥብ ነበረች። 3 ነጥቧን ይዘናል። ሁለተኛ ደግሞ የወደድኩላቸው ነገር ያ ሜንታሊቲ ከ88ኛው ደቂቃ 89ኛው ደቂቃ ላይ ግብ ተቆጥሮባቸው አቻ ሆነው ለማሸነፍ ወዲያው የወጡበት ኃይል ሁለተኛ ጊዜ ስመለከተው እንደዚህ ባለቀ ሰዓት 2-3 ጊዜ ይሆናል። ነገር ግን የኒውካስትሉን ጨዋታ አንረሳውም።
የጋብርኤል ማጋሌዝ የጭንቅላት ጎል። ኤኒዌይስ ጋብርኤል ማጋሌዝ እጅግ በጣም ናፍቆኛል። ሳሊባ ተመልሷል፣ ደስ ብሎኛል። ነገር ግን የትላንቱ ፐርፎርማንስ እጅግ በጣም የወረደ ፐርፎርማንስ ነው። ዋናው ነገር 3 ነጥባችንን ይዘናል። ሚካኤል አርቴታን የወቀስኩበት ነበረ። ለማንም ባይዘው እንዲህ ማለት አይጠበቅብኝም፣ ግን እውነቱን ለመናገር ያክል ነው። በስታርቲንግ ላይናፑ ደስተኛ አልነበርኩም። ሊሰን ማን አሁን ግን አፖሎጃይዝ ልክ ነበረ። በነዚህ ጠንካራ ቲም ራሱ ስትራገል አድርገናል። ኤኒዌይስ ዋናው 3 ነጥብ ነው። 3 ነጥባችንን እንኳን ያዝን፣ እንኳን አሸነፍን፣ ሙቭ እናደርጋለን። 17ኛ ሳምንት ጨዋታ ከባድ መርሃ ግብር አለብን። አዌ ጉዲሰን ፓርክ ላይ ከኤቨርተን ብዙ ነገር ታርሞ እዛ ጨዋታ ላይ እንዲመጡ ፈልጋለሁ። ሆፕፉሊ ኤቨርተን እንደዛ አይነት አፕሮች ይዞ አይመጣም ብዬ አስባለሁ። በሜዳውም ነው አሪፍ መነሳሳት ላይ ይገኛሉ። ስለዚህ ያን ጨዋታ በጉጉት እንጠብቃለሁ። አርሰናል ግን ራሳቸው ላይ በደንብ መስራት አለባቸው። አሁን ቦትል ማድረግ የለም፣ አሁን መንሸራተት የለም፣ አሁን ሚዜ መሆን የለም፣ ሙሽራ እንጂ። ከሞን ዩ ገነርስ ስለተመለከታችሁን አመሰግናለሁ። አይኖ ትንሽ ቀርዘዝ ብሎ ሊሆን ይችላል ቪዲዮ፣ ነገር ግን ከሞን ከበሽታ ጋር እየታገልን የቀረጽነው ድምጻችን ተዘግቷል፣ አናታችን 2 ቦታ ተሰንጥቋል። ነገር ግን ስለ አርሰናል ማውራት፣ ስለ አርሰናል መተንተን፣ ኢሞሽናችንን ስፕሪድ ማድረግ ይቀጥላል ማለት ነው። ስለተመለከታችሁኝ አመሰግናለሁ። አማውት ፒስ። ከሞን ዩ ገነርስ